ሰላም እንዴት ናችሁ? እንኳን ወደ መኩ ፕሬዘንትስ በሰላም መጣችሁ። ዛሬ ከባለፈው የቀጠለ ጥያቄዎችን አብረን እንሰራለን። ባለፈው በአውቶሞቲቭ ሜካኒክስ ሌቭል 4 ሆሊስቲክ ሲኦሲ ከ1 እስከ 25ኛ ጥያቄ ድረስ አብረን ሰርተናል። ዛሬም ከ26 ጀምሮ እስከ 50 ጥያቄ ያሉትን አብረን ለመስራት እንሞክራለን። Question 26. When the clutch is engaged, spring pressure clamps the friction disc between the pressure plate and dash. A. Clutch pedal. B. The flywheel. C. Reaction plate. D. Differential. So ጥያቄው ምንድን ነው የሚለው ክለች ኢንጌጅ ሲሆን ክለቹ ኢንጌጅ ሲሆን actually always the clutch is engaged ክለች ምንጊዜም ኢንጌጅ ነው ምንጊዜም ሬዲ ነው ክለች ከኢንጂን ኃይል ለማስተላለፍ ማለት ነው ክለች ኃይል የሚያስተላልፈው ከኢንጂን እኛ ስንረግጠው ሳይሆን በራሱ ባይ ዲፎልት ማለት ነው ምክንያቱም ፕሬሸር ፕሌት ክላምፕ አድርጎ ከፍላይዊል ጋር ስለሚይዘው ማለት ነው ወይም ደግሞ ፎርስ አድርጎ ስለሚይዘው ስለዚህ ክለች ኦልዌይስ ኢንጌጅ ነው ማለት ነው ያ ማለት የኢንጂን ኃይል ለማስተላለፍ ኦልዌይስ ሬዲ ነው whereas ክለቹን ዲፕረስ እናደርገው ነው ኃይል የሚተላለፉ የሚቋረጠው ማለት ነው ስለዚህ when the clutch is engaged ክለቹ ኢንጌጅ ሲሆን then spring pressure clamp the friction disc between the pressure plate and dash so በፕሬሸር ፕሌቱ እና በየትኛው የክለች አሴምብሊ መሃል ነው ፍሪክሽን ዲስኩን ክላምፕ አድርጎ የሚይዘው ስፕሪንጉ ነው ጥያቄው ስለዚህ at this point we are dealing about the clutch assembly ምን ፓርቶችን ይይዛል as you know that friction disc ወይም ደግሞ ክለች ዲስክ የምንለው ሳንድዊች ነው የሚሆነው ወይም ደግሞ በሁለት ክለች አሴምብሊ ዲቫይሶች መሃል ገብቶ ነው ኃይል የሚያስተላልፈው ማለት ነው ያ ማለት የመጀመሪያው ፍላይዊል አለ ፍሮንት ላይ ለምሳሌ ፍላይዊል የምንለው አለ ከዛ በኋላ then clutch disc ወይም ደግሞ ፍሪክሽን ዲስክ the clutch disc clutch disc አለ ከዛ በኋላ ደግሞ pressure plate አለ the pressure plate here it is ስለዚህ አሁን ፍሪክሽን ማቴሪያሉ ይሄኛው ነው ክለች ዲስክ ምንለው ማለት ነው ስለዚህ ይሄ ክለች ዲስክ in between the pressure plate እና ፍላይዊል ነው ያለው ስለዚህ ፍላይዊሉ ቦልት የሚደረገው ከኢንጂን ጋር ነው ይሄ ፍላይዊል ማለት ነው ከኢንጂን ጋር ነው የሚታሰረው then at the same time ደግሞ pressure plate ከምን ጋር ነው የሚታሰረው pressure plate ደግሞ ከፍላይዊል ላይ ጋር የሚታሰረው ማለት ነው ስለዚህ pressure plate ክለች ዲስኩን ከፍላይዊሉ ጋር እንዲጣበቅ ነው የሚያደርገው ምክንያቱም እዚህ ጋር ስፕሪንግ አለ ኮይል ስፕሪንግ ሊሆን ይችላል ዲያፍራም ስፕሪንግ ሊሆን ይችላል ስለዚህ ይሄንን ክለች ዲስክ ወደ ፍላይዊሉ ኦልሞስት አታችድ አድርጎ እንዲዝ ነው የሚያደርገው in between ምን አለ in between which is ክለች ዲስኩ እዚህ ጋር ትራንስሚሽን ኢንፑት ሻፍት ጋር ነው የሚገናኘው ማለት ነው then ይሄ ክለች ዲስክ እንደገና ከትራንስሚሽን ኢንፑት ሻፍት ከተገናኘ በኋላ ፍላይዊሉ ጋር በዛኛው ፌስ ደግሞ ይገናኛል ማለት ነው ስለዚህ መልሳችን የሚሆነው ፍላይዊል የሚለው ይሆናል ማለት ነው which is the choice B the flywheel so when the clutch is engaged the spring pressure clamps the friction disc between the pressure plate and the
the flywheel ይሆናል ማለት ነው እዚህኛው ላይ። All right, let's proceed to the next question, which is question 27. In transmission, when low gear is selected, A, two small gear drive each other, B, small gear drive larger gear, C, large gear drive small gear, D, two large gear drive each other. So ጥያቄው ምንድነው የሚለው ትራንስሚሽን ላይ ሎው ጊር ሰሌክት ስናደርግ when the low gear is selected, what it happens inside the transmission. So low gear select ስናደርግ ማለት which is drive የሚያደርገው ጊር ሁለት ጊሮች አሉ which is drive እና drive and a driven gear driven የሚባል ማለት ነው። ስለዚህ ሎው ጊር ሰሌክት አደረግን ማለት ድራይቭ ጊሩ ሎው ነው ማለት ነው። ስሞል ጊር ነው ማለት ነው። the smallest one, whereas the driven ጊሩ ደግሞ which is the highest or the biggest ይሆናል ማለት ነው። ይሄኛው driven ወይም ተነጁ ማለት ነው። ስለዚህ ሎው ጊር ሰሌክት አደረግን ማለት ትንሹ ጊር ወይም ትንሹ ጥርስ ትልቁን ጥርስ እንዲነዳው እየጋበዝን ነው ማለት ነው። ወይም እንዲነዳው እያደረግን ነው ማለት ነው። ስለዚህ መልሳችን የሚሆነው B, small gear drive large gear ማለት ነው። At this point we will have two gears. The first one is the drive gear, which is the smallest gear. እዚህ ጋር ትንሽ ጥርስ እናገኛለን። Whereas the biggest gear will found the driven one, which is this one. እዚህ ጋር የምናገኘው ደግሞ ተነጁን ትልቁን ጥርስ ይሆናል ማለት ነው። ለምሳሌ ይሄኛው 40 ቲዝ ቢሆን ይሄኛው ደግሞ 20 ሊሆን ይችላል ማለት ነው። ስለዚህ ባለ 20 ጥርሱ ባለ 40 ጥርሱን ድራይቭ አደረገው ማለት ነው በዚህ ሰዓት። ሶ low gear select ሲደረግ the low gear here, low gear and the high gear, the higher gear here, this one. Let's proceed to the next question, which is question 28. Three valve spring have tension readings below specifications. What should be done? A, replace the spring. B, heat the spring and punch them in oil. C, shim the spring with 0.06 inch shims. And D, lubricate the spring. ሶ ጥያቄው ምንድነው? ሶስት ቫልቭ ስፕሪንግ አለ እዚህ ጋር እና ቫልቭ ስፕሪንጉ ሜጀር ሲደረግ ቴንሽኑ ነው ሜጀር የሚደረገው ቢሎ ስፔሲፊኬሽን ሆኗል። ሶ ዋት ሹድ ቢ ደን ምንድነው መደረግ መቻል ያለበት? ዋት ኢዝ ዘ ሪሜዲ? ስለዚህ ከዘረዘሩት ውስጥ የትኛው ነው ሊሆን የሚችለው? ኦብቪየስሊ ሪፕሌስ ዘ ቫልቭ ስፕሪንግ ነው። we cannot quench as well as we cannot add shims. እዚህ ጋርም ሺም መጨመር አንችልም። ሉብሪኬት ብናደርገውም አይሆንም ማለት ነው። So the appropriate answer is replace the valve spring. Question 29. Throttle position sensor or TPS is used to convert the degree of throttle plate opening to an electrical signal to the ECM or PCM, electronic control module or powertrain control module ማለት ነው። A, thermistor, B, variable resistor, C, condenser, D, capacitor. ሶ ጥያቄው ምንድነው የሚለው throttle position sensor ወይም ደግሞ TPS ላይ kind of sensor ነው throttle position sensor ማለት ነው። ሶ ምንድነው ፋንክሽን የሚያደርገው የትሮትል ኦፕኒንግ አንግሉን
ወይም ደግሞ ዲግሪ ኦፍ ኦፕኒንግ አንግሉን ወደ ኤሌክትሪካል ሲግናል ኮንቨርት ነው የሚያደርገው ወደ ኤሌክትሪካል ሲግናል to send to what for ECM or PCM ማለት ነው because ECM or PCM is responsible to process the data which is coming from the sensor and command the actuator which is the injector ማለት ነው ኢንጀክተሩን ኮማንድ ለማድረግ ከሴንሰር ነው መረጃ ተቀብሎ ኮማንድ የሚያደርገው ፕሮሰስ ካደረገ በኋላ ማለት ነው ስለዚህ እዚህኛው ጋር ሪሌት ሊያደርግ የሚችል የሴንሰር አይነት የትኛው ነው ተርሚስተር አይደለም ኮንዴንሰር አይደለም ካፓሲተር አይደለም which is variable resistor ነው ማለት ነው so our answer is choice B variable resistor so variable resistor is nothing ወይም ደግሞ ፖቴንሺዮሜትር የምንለው ማለት ነው ስለዚህ የሆነ some sort of ምን አለን resistor አለን እዚህ ጋር which is resistorአችን ምንድነው then ፖቴንሺዮሜትሩ ፖይንተር አለው ይሄኛውን እንደ throttle opening angle ውሰዱት ስለዚህ ትሮትላችን ኦፕኒንግ አንግሉ ለምሳሌ ይሄኛው ማኒፎልድ ቢሆን እዚህኛው ላይ ሲሆን ይሄኛው በተርፍላይ ቫልቭ ወይም ደግሞ ትሮትል ቫልቭ እዚህኛው ላይ ሲሆንና እዚህኛው ላይ ሲሆን ያ ማለት እዚህኛው ላይ ሲሆን ልዩነት አለው ምክንያቱም ይሄኛው ቫሪያብል ሬዚስተር ስለሆነ ማለት ነው ቫሪያብል ሬዚስተር ማለት እዚህ ጋር ለምሳሌ ከኢሲዩ የሚመጣለት 5 ቮልት ከሆነ 5 ቮልት ነው ሪፈረንስ ቮልቴጅ እዚህ ጋር ሲሆን 4.5 ሊሆን ይችላል እዚህ ጋር ሲሆን ደግሞ 3 ሊሆን ይችላል እዚህ ጋር ሲሆን ደግሞ 2 ሊሆን ይችላል 2 3 4.5 ስለዚህ ይሄን መረጃ ነው ለኢሲዩ ወይም ለኢሲኤም አሊያም ለፒሲኤም የሚሰጠው ማለት ነው ስለዚህ ትሮትል ፖዚሽን ሴንሰር ላይ የምንጠቀመው ቫሪያብል ሬዚስተር ነው ማለት ነው ያ ማለት የትሮትል ፖዚሽን ኦፕኒንግ አንግሉን ወይም ደግሞ የትሮትልን ፖዚሽን የት ላይ ነው ያለው የሚለውን ለኢሲዩ አሊያም ለፒሲኤም ሲግናል የሚሰጥልን በዚህ አማካኝነት ነው ማለት ነው ስለዚህ based on this ደግሞ ኢሲኤም ወይም ደግሞ ፒሲኤም ምንድነው የሚያደርገው ፊውል ኢንጀክተሩን ፐልስ ዊድዙን ወይም ደግሞ which is ዱሬሽኑን ሜንቴን ያደርጋል ማለት ነው ያ ማለት ለምን ያህል ሰዓት መረጨት እንዳለበት ምን ያህል ቮሊዩም ኦፍ ፊውል ኢንጀክት መደረግ እንዳለበት ዲሳይድ ያደርጋል ማለት ነው the issue all right let's proceed to the next question question 30 which of the following represents types of dry friction clutch so ከሚከተሉት ውስጥ dry friction clutchን represent ሊያደርግ የሚችል የትኛው ነው ጥያቄው dry friction so A torque and converter clutch B circular and rectangular clutch C coil spring and diaphragm clutch D wet and dry clutch so the appropriate answer is C coil spring and diaphragm clutch this one is the most famous the diaphragm one especially which is in heavy duty and light duty vehicles በጣም ፌመስ የሆነው ትላልቅ ተሽከርካሪዎችና ትናንሽ ተሽከርካሪዎች ላይ ይሄኛው ደግሞ ኮይል ስፕሪንግ ደግሞ እነዚህ ኮሜርሻል ቪክል ትናንሽ ኮምፓክት የሆኑ ተሽከርካሪዎች ላይ እናገኛለን ማለት ነው the coil spring all right ለምሳሌ choice M ብንመለከተው torque and converter clutch this one is applicable in automatic transmission ይሄ አውቶማቲክ ላይ ነው automatic transmission ስለዚህ እዚህኛው ላይ ደግሞ dry friction የሚባለው ፕሪንሲፕል ማኑዋል ትራንስሚሽን ላይ ብቻ የሚሰራ ወይም ደግሞ ሜካኒካል ካፕሊንግ ላይ ይሄኛው ደግሞ
ፍሉድ ካፕሊንግ ነው የሚጠቀመው ማለት ነው። ቶርክ ኮንቨርተር ኢዝ ኤ ፍሉድ ካፕሊንግ ኮች። Alright, let's proceed to the next one. Question 31. A medium truck which original has no trailer was modified to incorporate trailer. The truck brake use air for brake. The mechanic is expected to make modification on what? Here. ስለዚህ ሚዲየም ትራክ ነው። መጀመሪያ ሲሰራ ትሬለር የለውም ወይም ደግሞ ተጎታች አሊያም ተሳቢ የለውም። ስለዚህ ምንድነው የታሰበው? ትሬለር እንዲኖረው አሊያም ተጎታች እንዲኖረው ሞዲፋይ ሊደረግ ነው ማለት ነው። ስለዚህ ትሬለሩ ልክ ከፊት ለፊት እንደ ነጁ ትራክ ማለት ነው የግድ ምን ይፈልጋል? ብሬክ ይፈልጋል ማለት ነው። ስለዚህ የሱን ብሬክ ደግሞ የሚሰራው ምን አይነት ብሬክ ነው? ኤር ብሬክ ነው ማለት ነው። ስለዚህ መካኒኩ ምንድነው የሚሰራው ነው እዚህ ጋር ጥያቄው። ኤ ኤሌክትሮኒክ ሲስተም፣ ቢ ሃይድሮሊክ ሲስተም፣ ሲ ኒውማቲክ ሲስተም፣ ዲ ዱር ኦፕኒንግ ሲስተም። ዲስ ዋን ኢዝ ኤ ማይነር ኩዌስችን አክቹአሊ በጣም ይሄ ሲምፕል የሆነ ጥያቄ ነው። ስለዚህ ኤር ብሬክ ነው የሚሰራው ካልን since we are dealing about the brake system electronic brake አለ፣ hydraulic brake አለ፣ pneumatic brake አለ። ስለዚህ ከዚህ ውስጥ ኤር ደግሞ የሚገልጸው የትኛውን ነው? ኒውማቲክ ነው ማለት ነው። ኤር is the synonym for the pneumatic one brake system ላይ ማለት ነው። ስለዚህ መካኒኩ ኒውማቲክ ሲስተም ነው ሞዲፋይ የሚያደርገው ማለት ነው። so the modification is on the pneumatic system ይሆናል ማለት ነው። ሜቢ ሞዲፊኬሽኑ ኢንክሪዝ the number of cylinder ሲሊንደሩን መጨመር ሊሆን ይችላል። ያ ማለት ኮምፕረስድ የሆነው ጋዝ በሲሊንደር ውስጥ ነው የሚቀመጠው ማለት ነው። ስለዚህ ይሄን አንድ ከነበረ በፊት ሁለት ማድረግ ነው አሁን የኤር ቋቱን ለመጨመር ማለት ነው። ሌላኛው ደግሞ ላይኖችን ከዚህኛው ቀጥሎ ወደ ትሬለሩ መውሰድ ነው። ሌላኛው በተጨማሪም ደግሞ ሌሎች ብሬክ ሲስተሞችን ከላይኖች፣ ቫልቮች እነሱን መጨመር ወይም ሞዲፋይ ማድረግ ይጠበቃል ማለት ነው። ቮሊዩሙን መጨመር ሊሆን ይችላል ማለት ነው። alright, let's proceed to the next question. Question 32 takes care of the lengthening and shortening of the propeller shaft with rear axle movement. The propeller shaft has a dash device to lengthening and shortening of the propeller shaft ማለት ነው። so መኪናው ድራይቭ ሲደረግ ኢን ሞሽን ማለት ነው አክስሉ ሙቭ ያደርጋል። ስለዚህ ይሄ ሙቭስ በሚያደርግበት ሰዓት ደግሞ ሶሊድ የሆነ ማቴሪያል የምንጠቀም ከሆነ ለምሳሌ ፕሮፔለር ሻፍታችን የማይንቀሳቀስ ከሆነ ኢሎንጌት የማይሆን ቁመቱ የማይጨምርና የማያጠር ከሆነ በእንቅስቃሴ አማካኝነት ሶሊድ ከሆነ which is አደጋ አለው ማለት ነው፣ ይሰበራል ማለት ነው፣ ወይም ደግሞ ቤንድ ሊያደርግ ይችላል። ስለዚህ እሱን ቁመቱን የሚጨምርና የሚያሳጥር ወይም ደግሞ የሚቀንስ ዲቫይስ ያስፈልጋል ከፕሮፔለር ሻፍት ጋር ኢንተግሬት የሚሆን ማለት ነው። ለምሳሌ ፕሮፔለር ሻፍታችን ምን አይነት ቪው ይኖረዋል? which is እንደዚህ ማለት ነው። then እዚህ ጋር ዩ ጆይንት ይኖረናል። at the same time በዚህኛውም እንደዚሁ ዩ ጆይንት ይኖረናል which is እንደዚህ ማለት ነው። so ይሄ ፕሮፔለር ሻፍታችን ነው። ስለዚህ ይሄ ፕሮፔለር ሻፍት ከዚህኛው ጋር ትራንስሚሽን ጋር ሊሆን ይችላል የሚገናኘው ትራንስሚሽን፣ እዚህኛው ጋር ደግሞ ዲፍሬንሻል ጋር the diff one። ስለዚህ አፕ ኤንድ ዳውን በሚያደርግበት ሰዓት ተሽከርካሪው ይሄኛው ፓርት ሶሊድ ከሆነ አደጋ ያመጣል ማለት ነው።
ቤንድ ሊያደርግ ይችላል፣ ሊጣመም ማለት ነው፣ አሊያም ሊሰበር ይችላል። ይህንን ኦቨርካም ለማድረግ ይህንን ሜንቴን ለማድረግ የግድ የፕሮፔለር ሻፍቱ ቁመት እንዲጨምር ማድረግና አት ዘ ሴም ታይም እንዲቀንስ ማድረግ ነው። ስለዚህ ከዚህ ውስጥ ከተዘረዘሩት ውስጥ ስሊፕ ጆይንት የሚባላል which is the choice D ማለት ነው። ይሄኛው ሪስፖንሲብል የሚሆነው የዩኒቨርሳል የፕሮፔለር ሻፍቱን ቁመት ማስረዘምና ማሳጠር ነው። ያ ማለት ስሊፕ ጆይንቱ እዚህ አካባቢ ይገጠማል ማለት ነው። ስለዚህ ምንድነው የሚሆነው? እዚህ ጋር ያለው ጆይንት ሲፈልግ ይረዝማል። ያ ማለት ይወጣል ወደ ውጭ፣ at the same time ወደ ውስጥ ይገባል ማለት ነው። እዚህ ጋር ጆይንት ስለሆነ ያም ጆይንት ምንድነው ብለናል? ስሊፕ ጆይንት ነው ማለት። ስለዚህ ፕሮፔለር ሻፍቱን ኢሎንጌት ለማድረግና ሾርተን ለማድረግ ለማስረዘምና ለማሳጠር የሚጠቅም ሜካኒካል ዲቫይስ ወይም ደግሞ ጆይንት ስሊፕ ጆይንት ብለን እንጠራዋለን ማለት ነው። ኦልራይት question 33 all of the following can cause damage to turbocharger except ከሚከተሉት ውስጥ ሁሉም ማለት ነው ሁሉም ቱርቦቻርጀሩን ዳሜጅ አረው ለማድረግ እንደ ምክንያት ወይም ደግሞ እንደ መጀመሪያ ኮዝ ይጠቀሳሉ። except what? A. restriction in exhaust system, B. improper fuel pump, C. lack of oil change, D. inadequate cooling. so መልሳችን የሚሆነው except which is not እንደማለት ነው። except ካለ ከተዘረዘሩት ውስጥ ያልሆነውን ነው። ስለዚህ ኮዝ የማይሆነው ቱርቦቻርጀሩን ዳሜጅ እንዲሆን የማያደርገው ከዚህ ውስጥ ኢምፕሮፐር ፊውል ፓምፕ የሚለው ነው which is choice B ማለት ነው። ሶ ፊውል ፓምፕ እና ቱርቦቻርጀር ምንም የሚያገናኛቸው ነገር የለም። ለምሳሌ ቾይስ ኤን ብናይ ሪስትሪክሽን ኢን ኤግዞስት ሲስተም ላይ ሪስትሪክትድ ከሆነ ቱርቦቻርጀሩን አፌክት ያደርገዋል። እሱ ማይወጣ ከሆነ ተመልሶ ቱርቦቻርጀሩን ይረብሸዋል ማለት ነው። አንደኛ ሙቀቱ እንዲጨምር ያደርጋል። ሁለተኛ ቱርቦቻርጀሩ እዛ ውስጥ ፕሬሸር ከጨመረ ቺዝ እንዳይሽከረከር ያደርገዋል ማለት ነው። ሌላኛው ላክ ኦፍ ኦይል ቼንጅ ይሄኛውን በምንመለከትበት ሰዓት the same time ቱርቦቻርጀሩን አፌክት ያደርገዋል። ኦይል የማይቀየር ከሆነ ቱርቦቻርጀሩ ሙቪንግ ዲቫይስ ነው ወይም ደግሞ ሮቴት ያደርጋል። ስለዚህ ጥሩ የሆነ ሉብሪካንት ካላገኘ ቺዝ አፌክት ይሆናል ማለት ነው። እዛ ላይ ሴቬር የሆነ ሙቀት አለ፣ በጣም ከፍተኛ ማለት ነው። ስለዚህ እሱን የግድ ሉብሪኬሽን ይፈልጋል ማለት ነው። at the same time inadequate cooling ተገቢውን የሆነ ኩሊንግ ሲስተም ሜንቴን ካልተደረገለት ቴምፕሬቸሩ ይጨምራል፣ ሶ ዊሩ ይጨምራል ማለት ነው። ቤሪንጉ ኢምፔለሩ ምናምን ነገር ይጎዳል ማለት ነው በኩሊንግ ሲስተም እጦት ሲንስ እዛ አካባቢ ላይ ከፍተኛ የሆነ ቴምፕሬቸር ስላለ ማለት ነው። ዳይሬክትሊ ኤግዞስት ጋዝ ነው ድራይቭ የሚያደርገው ቱርቦቻርጀሩ። so this all parameter affects the healthiness of the turbocharger ማለት ነው። የቱርቦቻርጀሩን ጤንነት አፌክት ያደርጉታል እነዚህ ሶስቱም ACD whereas ፊውል ፓምፕ ግን ፊውል ፎርስ አድርጎ ለ ሃይ ፕሬሸር ፓምፕ ከማቀበል ውጪ ወይም ደግሞ ለኖዝል ከማቀበል ውጪ አሊያም ለኮመን ሬል ከማቀበል ውጪ ምንም ፋንክሽን የሚያደርገው ነገር የለም ማለት ነው። alright let's proceed which is question 34 when checking piston to cylinder wall clearance which of the following is the wrong
at the same time we are expected to select the one, but all other parameters they're correct. Yeah. So A, using a filler gauge on the throat side of the skirt. B, using a dial indicator and a micrometer. C, using inside and outside micrometer. D, using a filler gauge at the ringlands. So ከዘረዘሩት ውስጥ እንግዲህ ፒስተን ቱ ሲሊንደር ወል ክሊራንስ ነው የሚለካው ማለት ነው። ስለዚህ ፒስተን ይኖረናል which is I mean ሲሊንደር ይኖረናል then ፒስተን ይኖረናል እዚህ ጋር ማለት ነው then ስለዚህ in between this ማለት ነው ይሄኛው ነው ፒስተን ቱ ሲሊንደር ክሊራንስ የምንለው ማለት ነው። ስለዚህ በዚህ ውስጥ ያለውን ክሊራንስ ወይም ደግሞ ጋፕ ለመለካት የምንጠቀምበት መንገድ ያልሆነው እዚህ ጋር ትክክል ያልሆነው ወይም ለመለካት ሮንግ የሆነው የትኛው ነው ነው። ስለዚህ ከዘረዘሩት ውስጥ እዚህ ጋር ሪንግላንድ የሚላል ሶ ፊለር ጌጃችን ሪንግላንድ ላይ አድርገን አይደለም የምንለካው ማለት ነው። ሞስት ኦፍ ዘ ታይም በፒስተን እና በሲሊንደር ወል መሃል ያለው ክሊራንስ ሲለካ ከፒስተን ስከርት በታች ነው የሚለካው። ባይ ዲፎልት ይሄኛው የፒስተን አናት ዲያሜትሩ ያነሰ ነው። ምክንያቱም እዚህ ጋር ሴቨር የሆነ ቴምፕሬቸር ዴቨሎፕ ስለሚሆን ወይም ደግሞ ሙቀቱ ከፍ ያለ ስለሚሆን የፒስተን አናት ኤክስፓንድ ይሆናል ተብሎ ይታሰባል። ስለዚህ ኤክስፓንድ የሚሆን ከሆነ ተመሳሳይ ዲያሜትር አይሰራም ማለት ነው ሲሰራ ገና ከፋብሪካው። ስለዚህ ከታች ያለው የፒስተኑ አካል ሰፋ ያለ ነው ከላይኛው አንፃር ስናየው፣ የላይኛው ደግሞ ይሄኛው ጠበብ ያለ ነው ማለት ነው ዲያሜትሩ። ስለዚህ ሙቀት ሲያገኘው ይሄኛው ኤክስፓንድ እያደረገ ሂዶ ሊጣበቅ ነው ማለት ነው ከመጀመሪያው እኩል ከሆኑ። እሱ እንዳይፈጠር ምን ተደረገ? ፒስተኑ የፒስተን ሄዱ ዲያሜትሩ ጅዝ ያነሰ ነው ማለት ነው when we compare to the bottom of the piston ማለት ነው። ስለዚህ ላንዱ ላይ ሜዥር አይደረግም፣ ፒስተን ላንድ ላይ ሜዥር አይደረግም ማለት ነው ሪንግ ላንድ ላይ which is ring land in a sense ፒስተን ሪንግ የሚያርፍበት ቦታ ማለት ነው። ሲጀመር እሱ ቦታ ለፊለር ጌጅ ለመለካትም አይሆንም የፒስተን ሪንግ መቀመጫ ስለሆነ ማለት ነው። እኛ የታዘዝነው ፒስተን ቱ ሲሊንደር ወል ክሊራንስ ስለሆነ ማለት ነው። so we are expected to measure the clearance by using these all devices and weigh ማለት ነው። ስለዚህ ከፒስተኑ ስከርት በታች ነው ማለት ነው፣ እዛ ላይ ነው ሜዥር ማድረግ የምንችለው። so the appropriate answer for this question is this one, choice D, which is the wrong one ማለት ነው በፊለር ጌጅ ሪንግላንድ ላይ መለካት ማለት ነው። the other parameter is correct. all right, question 35 customer bring a vehicle to garage for maintenance, what a mechanic does procedurally. so አንድ ከስተመር ወደ ወርክሾፓችን መኪናውን አመጣ። ስለዚህ እንደ ቴክኒሻን ወይም ደግሞ እንደ መካኒክ ከኛ ኤክስፔክት የሚደረገው ምንድን ነው? ምንስ እናደርጋለን? ስቴፕ ባይ ስቴፕ ማለት ነው። A, collect information from the customer, then road test the vehicle, then visually inspect the vehicle, then perform instrument test. B, rotate the vehicle, then collect information from the customer, then visually inspect the vehicle, then perform instrument test. C, rotate the vehicle, then visually inspect the vehicle, then collect information from the customer, then perform instrument test. The last choice, D, visually inspect the vehicle, then perform instrument test, then road test the vehicle. Actually, this one is a minor question, so
አንድ ደንበኛ ወደ ጋራጃችን ለጥገና ከመጣ መጀመሪያ ምንድነው የምናደርገው? ቀጥሎስ ምን እናደርጋለን? ስቴፕ ባይ ስቴፕ ነው። ስለዚህ መጀመሪያ ኢንፎርሜሽን ነው ጋዘር የምናደርገው ከከስተመራችን ወይም ደግሞ ከደንበኛችን ማለት ነው። ምን አጋጠመህ? ለምን ይዘኸው መጣ? መቼ ነው የተፈጠረው? ምንድነው ያለው ነገር የሚለውን ነገር ከሱ እንቀበላለን። ከዛ በኋላ መረጃውን ከወሰድን በኋላ ኦራሊ ኢንተርቪው አድርገነው ማለት ነው ደን ምንድነው የሚሆነው? we will proceed to test the vehicle in the road ማለት ነው። ወደ መስክ ነው ይዘ ነው የምንወጣው ወይም ደግሞ እዛው ወርክሾፕ ላይ ቼክ እናደርገዋለን። ደን ከዛ በኋላ የነገረን መረጃ ሮድ ቴስት ላይ በምናደርግበት ሰዓት የምናገኝ ይሆናል። ከዛ በኋላ ቪዥዋል ኢንስፔክሽን እንጀምራለን። after visual inspection we will proceed to instrumental inspection. As you know that there is two kind of inspection. The first one is visual and the second one is instrumental. Actually this kind of testing also a kind of test. ስለዚህ ሌሎቹ ሮድ ቴስት መጀመሪያ then ቪዥዋል ኢንስፔክሽን መጀመሪያ አይሆንም ማለት ነው። እዚህ ጋር ኢንፎርሜሽን ምን ያህል እጅግ ጠቃሚ እንደሆነ ያሳየናል። so the answer is choice A ማለት ነው። question 36 in torque converter the unit that avoid the bouncing back of fluid and the improved power loss is A rotor, B impeller, C turbine, D starter. ሶ ጥያቄያችን ምንድነው የሚለው በቶርክ ኮንቨርተር አሴምብሊ ወይም ደግሞ ዩኒት ውስጥ አንድ ሜካኒካል ዲቫይስ አለ። እሱም የፍሉዱን ባውንሲንግ ኢፌክት ወይም ደግሞ ፓወር ሎስ እንዳይኖር የሚያደርግ ፓወር ሎስን ፕሪቬንት ወይም ደግሞ አቮይድ የሚያደርግ ሜካኒካል ዲቫይስ አለ torque converter ውስጥ as you know that torque converter is found in automatic transmission and it is a unit or a kind of assembly which is responsible to transmit the engine torque to the transmission. So it is a kind of fluid coupling. ስለዚህ እዛ ቶርክ ኮንቨርተር ዩኒት ውስጥ የፍሉዱን ባውንሲንግ ኢፌክት የሚገራ ወይም ደግሞ እንዳይኖር የሚያደርግ ፓወር ሎስ እንዳይኖር የሚያደርግ ዲቫይስ ከዚህ ከተዘረዘሩት ውስጥ የትኛው ነው? ሶ አፕሮፕሪየት የሆነው መልስ ስታተር የሚለው ይሆናል። ስታተር which is choice D ማለት ነው። ሶ ይሄን ካልን ዘንዳ የቶርክ ኮንቨርተር ዩኒት አሬንጅመንቱ ወይም ደግሞ የአሴምብሊው አሬንጅመንት ምን ይመስላል የሚለውን ብናይና እንዴት ስታተር የፍሉድ ባውንሲንጉን ባኪንግ ኢፌክት ወይም ባውንሲንግ ኢፌክት እንዳይኖር እንደሚያደርግ እንመልከት። መጀመሪያ ፍላይዊል እናገኛለን። እዚህ ጋር ፍላይዊል አለን። ከፍላይዊል ቀጥሎ ተርባይን እናገኛለን። ደን ከተርባይን ቀጥሎ ደግሞ ስታተር እናገኛለን። ደን ከስታተር ቀጥሎ ደግሞ መጨረሻ ላይ ፓምፒንግ ዩኒት ወይም ደግሞ ፓምፕ ኢምፔለር የሚባለውን እናገኛለን ማለት ነው። ሶ ይሄኛው ፍላይዊል ነው። ፍላይዊል ይሄኛው ደግሞ ተርባይን። ደን እችኛዋ ደግሞ ስታተር at the same time ይሄኛው ደግሞ ኢምፔለር ይባላል። ኢምፔለር ሶ እዚህ ጋር ይሄ ፓምፒንግ ኢምፔለር እና ፍላይዊል ቦልትድ ሆኖ የተያያዙ ናቸው። እዚህ ጋር at the same time እዚህ ጋር
ይሄ ፍላይዊሉ በሚሽከረከርበት ሰዓት ሙሉ ቶርክ ኮንቨርተሩ ይሽከረከራል። ቶርክ ኮንቨርተር የምንለው ደግሞ በአጠቃላይ የትኛው ነው? ይሄኛው ከዚህ ወደዚህ ያለው ማለት ነው። ይሄ ሙሉ ሲልድ ነው፣ ዌልድ ተደርጎ ነው አሴምብል የሚደረገው ማለት ነው፣ ተበይዶ። ስለዚህ ይሄ ኢምፔለር፣ ስታተር እና ተርባይኑ አንድ ላይ ዌልድ ናቸው። ነገር ግን ፊክስድ አይደሉም፣ ውስጥ ላይ እርስ በርስ የተያያዙ አይደሉም። ሶ ኢምፔለሩ እና ሴም ታይም ተርባይኑ የተለያዩ ናቸው ማለት ነው። ስለዚህ ይሄ አሴምብል ሲደረግ ኖርማሊ እዚህ ጋር ትራንስሚሽን ኢንፑት ሻፍት ከዚህ በዚህኛው በኩል አልፎ ወደ ትራንስሚሽን ይገባል። ሶ እዚህ ጋር አሁን የስታተርን ኦፕሬቲንግ ፕሪንሲፕል እንዴት ፍሉድ ባውንሲንግ ኢፌክት ፕሪቬንት እንደሚያደርግ ነው የምንመለከተው። ስለዚህ የኢምፔለሩ ዋና ፋንክሽን ፍሉዱን ፓምፕ ማድረግ ነው። ወዴት ነው ፓምፕ የሚያደርገው? ከዚህ ከትራንስሚሽን ይወጣና ፍሉዱ እዚህ ውስጥ ይገባል፣ ደን በሚሽከረከርበት ሰዓት ማለት ነው። ስለዚህ ፍሉዱ ኖርማሊ ከዚህ ተነስቶ ወደዚህ ፍሎ ያደርጋል ማለት ነው። ወደዚህ ሶ በተርባይኑ በኢምፔለሩ አማካኝነት ነው ኤቲኤፍ ፍሉዱ ወይም ደግሞ አውቶማቲክ ትራንስሚሽን ፍሉዱ ፍሎ የሚያደርገው። ስለዚህ ፍላይሉ ሲሽከረከር አት ሴም ታይም ኢምፔለሩ ይሽከረከራል። ኢምፔለሩ ሲሽከረከር ደግሞ ዘይቱን ይቀዝፈውና ወደ ተርባይኑ ያደርሰዋል ማለት ነው። ስለዚህ ተርባይኑን ሮቴት እንዲያደርግ ያደርገዋል ማለት ነው። እዚህ ላይ ሁሉም ማየት ያለባችሁ ነገር እንዲህ ብላድ አለው፣ ልክ እንደ ፋን ማለት ነው። ጥርስ አለው። ይሄኛውም እንደዚሁ ጥርስ አለው። ከወደዛኛው ሳይድ ነው ግን የዚህኛው አሴም ታይም ይሄኛውም ስታተሩም ጥርስ አለው። ሶ ፍሉዱ ተርባይኑን ድራይቭ ሲያደርገው ትራንስሚሽን ኢንፑት ሻፍት አት ዘ ሴም ታይም ይሽከረከራል። ስለዚህ ለትራንስሚሽን ፕላኔተሪ ጊር ኃይል ደረሰ ማለት ነው። ሶ ፍላይዊል ቶርክ ኮንቨርተሩ ሙሉን ሲያሽከረክረው ደን ኢምፔለሩ ደግሞ ይሽከረከራል። ሶ ኢምፔለሩ ደግሞ ፍሉዱን ይቀዝፍና በዘይቱ አማካኝነት ይሄኛው ተርባይኑ ይሽከረከራል። ተርባይኑና ትራንስሚሽን ኢንፑት ሻፍት ደግሞ የተያያዙ ናቸው። ትራንስሚሽን ኃይል ያገኛል ማለት ነው። ሶ የስታተር ፋንክሽን ምንድነው? እዚህ ጋር ተርባይኑ ተሽከርክሮ ስራውን ከሰራ በኋላ ዘይቱ ይመለሳል፣ ባውንስ አድርጎ ማለት ነው፣ ተጋጭቶ ይመለሳል። ስለዚህ ሲመለስ ቀጥታ ኢምፔለሩን ነው አታክ የሚያደርገው። ኢምፔለሩን እዚህ ጋር ከዚህ የመጣው ዘይት ቀጥታ ወደዚህ ነው የሚመለሰው፣ ቀጥታ ወደዚህ ደን ኢምፔለሩን አፌክት ያደርገዋል ማለት ነው። ስለዚህ ኢምፔለሩ ወደዚህ ከሆነ እየተሽከረከረ ያለው ወደዚህ የሚመጣው ዘይት ኢምፔለሩ ክሎክዋይዝ ከሆነ ካውንተር ክሎክዋይዝ ለማድረግ ጥረት ያደርጋል ማለት ነው። አጌኒስት ያደርገዋል ማለት ነው። which is ሬዚስታንስ ይሆንበታል፣ ሬዚስታንሱን ይጨምርበታል ማለት ነው። ሶ ኢንጂኑን ፍሬን እንደያዘው ቁጠሩት እዚህ ጋር። ስለዚህ ይሄን ፕሪቬንት ለማድረግ ዘይቱ መገራት አለበት። እንዴት ነው የሚገራው? ዘይቱ ከዚህ ባውንስ አድርጎ ሲመለስ ወደ ኢምፔለሩ ሲመጣ በስታተር ውስጥ ነው አልፎ የሚመጣው። ስለዚህ ስታተሩ ላይ ደግሞ ዋን ዌይ ክለች አለ። ሶ ስታተሩ የሚሽከረከረው ዋን ዳይሬክሽን ብቻ ነው ማለት ነው፣ ዲስ ዳይሬክሽን ብቻ። ስለዚህ በስታተሩ በኩል ያልፍና ዘይቱ ታሽቶ ወደ ኢምፔለሩ ወደሚሽከረከርበት ዳይሬክሽን ይገፋዋል ማለት ነው። ስለዚህ እዚህ ጋር ቶርክ መልቲፕላይ ያደርግለታል መልሶ ማለት ነው። ከዚህ ከተርባይን የሚመለሰው ዘይት ተመልሶ ባውንስ አድርጎ ሲመጣ ተፈናጥሮ ማለት ነው which is ኢምፔለሩን መልሶ
with the same direction of rotation ስፒን እንዲያደርግ ወይም ደግሞ ፍጥነቱን እንዲጨምር ያደርገዋል ማለት ነው። ወይራስ ስታተር ባይኖር ግን ቀጥታ ዘይቱ ተመልሶ እንደፈለገ ነው የሚመለሰው። ስለዚህ ኢምፔለሩን ያግደዋል እንዳይሽከረከር። በዚህ ሰዓት ኃይል ይባክናል ማለት ነው። ሶ በዚህ ሚንስ የፍሉዱን ባውንሲንግ ባክ እንዳያደርግ ፕሪቬንት ያደርገዋል ማለት ነው፣ ወይም ደግሞ አቮይድ ያደርገዋል። ይሄ ደግሞ ባውንሲንግ ኢፌክቱ የዘይቱ ወይም የፍሉዱ ባውንሲንግ ኢፌክት ፓወር ሎስ እንዲኖር ነው የሚያደርገው። ስለዚህ አት ኦል ስታተር ፓወር ሎስ እንዳይኖር ይረዳል ማለት ነው። ሶ በዚህኛው ኢሹ በቶርክ ኮንቨርተር ዙሪያ ማለት ነው ሌላ ራሱን የቻለ ቪዲዮ አዘጋጅላችኋለሁ። እዛ ላይ ዲቴል የሆነ በኢሜጅ እና በአኒሜሽን ሳፖርት የተደረገ ገለጻ ይኖረናል ማለት ነው። Question 37. Power can be transferred from engine crankshaft to the alternator by A. V-belt, B. gear, C. cable, D. rope. This one is actually an elementary question. ከኢንጂን ፓወር ለተለያዩ አክሰሰሪዎች በተለያየ መንገድ ኃይል ይደርሳል ወይም አክሰሰሪዎቹን ድራይቭ ለማድረግ አንደኛው ቤልት ነው፣ ሁለተኛው ቼን ነው፣ ሶስተኛው ደግሞ ጊር ነው። ስለዚህ ለኦልተርኔተር ግን እዚህ ጋር የተጠየቅነው ለኦልተርኔተር ስለሆነ ለኦልተርኔተር ከክራንክሻፍት ኃይል ወደ ኦልተርኔተሩን ድራይቭ ለማድረግ ኦልተርኔተሩ ኃይል ያመነጭ ዘንድ የሚረዳው በቪ ቤልት አማካኝነት ነው የሚገናኘው ማለት ነው። So the answer is A, the V belt. Question 38. When lines of a magnet force cut across a conductor, what will happen? A. Resistance increase permanently. B. The wire cools permanently. C. Voltage is induced in the conductor. D. The conductor is permanently magnetized. አንድ ኮንዳክተር ላይ ማግኔቲክ ፎርስ አፕላይ ቢደረግበት ምን ይፈጠራል ነው ጥያቄ። ማግኔቲክ ፎርስ ኮንዳክተሩ ላይ ቢያርፍ ሶ ቮልቴጅ ኢዝ ኢንዱስድ ኢን ዘ ኮንዳክተር ኤምኤፍ ወይም ደግሞ ኤሌክትሮሞቲቭ ፎርስ አሊያም ደግሞ ኤሌክትሮማግኔቲክ ፎርስ ዴቨሎፕ ይሆናል which is literally ኤምኤፍ ምንለው which is voltage ማለት ነው። ቮልቴጅ ዴቨሎፕ ይሆናል and that voltage will push or will allow the electron to move ማለት ነው። ኤሌክትሮን ፍሎ እንዲያደርግ ወይም ሙቭ እንዲያደርግ ከዋን ፕሌስ ቱ አናዘር ሙቭ እንዲያደርግ እዛ ኮንዳክተር ላይ ይረዳዋል ማለት ነው። ስለዚህ በዛ ሰዓት ኤሌክትሪሲቲ ጀነሬት ሆነ ማለት ነው፣ ወይም ደግሞ ኤሌክትሪሲቲ አገኘን ማለት ነው። ለምሳሌ let me show you. We will have a magnet which have north and south poles and it have its own magnetic field just like this ማለት ነው። የራሱን የቻለ magnetic field አለው ወይም ደግሞ ላይኖች አሉት ማለት ነው። ሶ ይሄ ላይን አንድ ኮንዳክተርን ቢያገኝ ለምሳሌ ኮፐር ዋየር if we insert a copper wire here ማለት ነው። እዚህ ጋር ለምሳሌ አንድ የመዳብ ሽቦ ይሄ magnetic force ቢያገኘው ይሄ magnetic ላይን ቢያገኘው ኮፐሩ ላይ ያለው ኤሌክትሮን ፍሎ እንዲያደርግ ያደርገዋል ማለት ነው። The electron which is found in the copper will be moving from this into this ማለት ነው because the force is applied on this direction. ስለዚህ በዚህ ሰዓት ኤሌክትሮሞቲቭ ፎርስ ወይም ደግሞ ኤሌክትሮማግኔቲክ ፎርስ አሊያም ቮልቴጅ ጀነሬት ይሆናል if the conductor is inserted in this magnetic field ማለት ነው። ለምሳሌ ኦልተርኔተር አለ። ኦልተርኔተር በዚህ ፕሪንሲፕል ነው የሚሰራው። የትኛውም ጀነሬተር በዚህኛው ፕሪንሲፕል ነው የሚሰራው። ሶ ማግኔት ይኖረናል። ያ ማግኔት ደግሞ ማግኔቲክ ላይንስ ወይም ደግሞ ማግኔቲክ ፎርስ አለው። እሱ ማግኔቲክ ፎርስ ደግሞ አንድ ኮንዳክተር ወይም ደግሞ ኤሌክትሪክ ኃይል አስተላላፊ ማቴሪያል ሲያገኝ ቮልቴጅ ኢንዲዩስድ ይሆናል ማለት ነው እዛ ኮንዳክተር ላይ።
ቮልቴጅ ኢንዲዩስድ ሆነ ማለት ሊትራሊ ኤሌክትሮን ፍሎ አደረገ ማለት ነው። ኤሌክትሮን ፍሎ አደረገ ማለት ደግሞ ኤሌክትሪሲቲ ጀነሬት ሆነ ማለት ነው። ቢኮዝ ኤሌክትሪሲቲ ኢዝ ነቲንግ ኢት ኢዝ ዘ ፍሎ ኦፍ ኤሌክትሮን ስለሆነ ማለት ነው። ስለዚህ እዚህኛው ላይ ለምሳሌ በልብ ቢኖር አምፖል ቢኖር ደን ምን እናገኛለን? ላይት እናገኛለን ማለት ነው። Let's proceed to the next question. Question 39. Cars and light trucks typically have a caster setting. This helps the steering wheel return to center. A straight, B positive, C negative, E zero. For instance, ኮርነሪንግ ላይ አንድ መኪና ከታጠፈ በኋላ መሪው ሲለቀቅ ተመልሶ በራሱ ሰልፍ ሴንተርድ ያደርጋል ወይም ደግሞ ሴንተሩን ያውቃል። መሪውን ቀጥ ያደርገዋል፣ መኪናውን ቀጥ ያለ ዳይሬክሽን እንዲይዝ ያደርገዋል ማለት ነው። ይሄ ፕሪንሲፕል በየትኛው የካስተር ሴቲንግ ነው የሚሰራው ነው? ስትሬት አለ፣ ፖዚቲቭ አለ፣ ኔጌቲቭ አለ፣ ዜሮ አለ። ሶ this one is supposed to be positive caster. The positive caster will allow the vehicle steering wheel to make self-centered ማለት ነው። ሶ ይሄኛው is nothing ካስተር የምንለው መኪናውን ከሳይድ በኩል ስናየው ለምሳሌ ይሄኛው ጎማው ቢሆን ስቲሪንግ አክሰሱ ደግሞ ይሄኛው ቢሆን ዜሮ ምንለው ይሄኛው ነው ዜሮ ወይም ደግሞ ዜሮ ካስተር። ሶ ኔጌቲቭ ከሆነ ደግሞ which is forward ሲሆን ለምሳሌ እንደዚህ አጀስት ብናደርገው ማለት ነው። ችኛዋን ዳይሬክሽን ወደዚህ ብናመጣት ማለት ነው። ሶ ይሄኛው ፖዚቲቭ ነው አሁን ያለበት። this one is positive። ይሄኛው ደግሞ ኔጌቲቭ። ይሄኛው ደግሞ ዜሮ ነው። ዜሮ ከሆነ 90 ዲግሪ ቀጥ ያለ ማለት ነው። ሶ ይሄኛው የመኪናው ፍሮንት ነው እዚህ ጋር ማለት ነው። ፍሮንት ዳይሬክሽን ምክንያቱም based on the direction of the vehicle ነው ካስተሩን ፖዚቲቭ ወይም ደግሞ ኔጌቲቭ። ስለዚህ ሪርዋርድ ከሆነ ስቲሪንግ አክሰስ ኢንክሊኔሽኑን ሪርዋርድ ከሆነ አጀስት የምናደርገው ሙቪ ይንቀሳቀሳል። ይሄኛው ብሎም ፈተን ምናምን አጀስት እናደርገዋለን። ከሳይድ በኩል ነው ይሄኛው ጎማው እዚህ ጋር ማለት ነው። ወደ ኋላ ከሆነ አጀስት የምናደርገው which is ምን ይባላል? ፖዚቲቭ ይባላል ማለት ነው። ወደፊት ከሆነ ደግሞ ስቲሪንግ አክሰስ ኢንክሊኔሽኑን እዚህ ጋር ወደፊት ከሆነ አጀስት የምናደርገው with this angle ማለት ነው ኔጌቲቭ ይባላል። and straight ከሆነ ደግሞ 90 ዲግሪ which is ዜሮ ካስተር ይባላል ማለት ነው። ሰልፍ ሴንተር እንዲያደርግ የሚያደርገው ግን ፖዚቲቭ ካስተር ሲሆን ነው ማለት ነው። let's proceed. Question 40. When engine coolant temperature is low, A. Injector make fuel ratio lean. B. The injector injects more fuel. C. The injector opens slowly. D. The injector injects less fuel. So የኢንጂን ኩላንት ቴምፕሬቸር ሎው በሚሆንበት ሰዓት የኢንጂን ኩላንት ቴምፕሬቸራችን ሎው በሚሆንበት ሰዓት ይሄኛው ኤሌክትሮኒክ ፊውል ኢንጀክሽን ወይም ደግሞ ኮምፒውተራይዝድ የሆኑ ተሽከርካሪዎች ላይ የምናገኘው ሲስተም ነው። ስለዚህ የኢንጂን ኩላንት ቴምፕሬቸሩ ሎው በሚሆንበት ሰዓት ኢሲዩ አሊያም ኤሌክትሮኒክ ኮንትሮል ዩኒቱ አሊያም ኢንጂን ኮንትሮል ዩኒቱ አክቹዌተሩን ኮማንድ ያደርገዋል። አክቹዌተሩ ማለት ኢንጀክተር ነው። ኢንጀክተር the fuel injector. So based on the sensor information ማለት ነው it will command the injector. ስለዚህ ምንድነው ኮማንድ የሚያደርገው? more fuel inject እንዲደረግ ማለት ነው። So the answer is B. The injector injects more fuel ማለት ነው because the temperature of the coolant is low. So to compensate this ወይም ደግሞ more temperature develop ለማድረግ ምክንያቱም የኢንጂን ኖርማል ኦፕሬቲንግ ቴምፕሬቸሩን ለማምጣት ካምባሽኑ ጥሩ እንዲሆን ፊውል ኢኮኖሚውን ኢምፕሩቭ ለማድረግ የግድ ቴምፕሬቸሩ ኦፕቲመም ቴምፕሬቸር ላይ ወይም ኖርማል ኦፕሬቲንግ ቴምፕሬቸር ላይ መድረስ መቻል አለበት።
ካለዛ ነዳጅ እየጠጣ ነው የሚሄደው ማለት ነው። ስለዚህ የኢንጂኑ ቴምፕሬቸር ደግሞ የሚታወቀው በኩላንት ቴምፕሬቸሩ ነው ማለት ነው ዳይሬክትሊ። ስለዚህ እሱን ኦቨርካም ለማድረግ ሞር ፊውል ኢንጀክተሩ ኢንጀክት ያደርጋል ማለት ነው። ከዛ በኋላ ሲስተካከልለት መልሶ ይቀንሰዋል ማለት ነው። እዛ ሌቭል ላይ ኦፕቲመም ሌቭሉ ላይ እስከሚደርስ ድረስ ነው ይሄን የሚያደርገው። question 41 when the clutch pedal is released on a hydraulic clutch linkage, A master cylinder piston will keep on move forward. B master cylinder piston return to original position by spring tension. C master cylinder piston return to its original position by hydraulic pressure. D slave cylinder move forward by hydraulic pressure. ሶ ጥያቄው ምንድነው? ክለች ፔዳሉ ሪሊዝድ ሲደረግ ወይም ደግሞ ረግጠነው ከነበረ ስናነሳው ማለት ነው ሃይድሮሊክ ክለች ሊንኬጁን ማለት ነው። ስለ ፍሪክሲዮን ፔዳል ነው የምናወራው። ስለዚህ ምን ይፈጠራል ነው እዚህ ላይ ምን ይፈጠራል? ስለዚህ ማስተር ሲሊንደር ፒስተኑ ወደ ኦሪጂናል ፖዚሽኑ ይመለሳል። ምክንያቱም እግራችን ካነሳ ነው ከፍሪክሲዮኑ ላይ እግራችን ካነሳ ነው የፍሪክሲዮን ማስተር ሲሊንደር ወይም ደግሞ ክለች ማስተር ሲሊንደር ውስጥ ደግሞ ፒስተንና ስፕሪንጎች አሉ። ስፕሪንጉ ሊትራሊ ፋንክሽን የሚያደርገው እግራችን ካነሳን በኋላ ፒስተኑን ወደ ኦሪጂናል ፖዚሽን መመለስ ነው። ስለዚህ ፒስተኑ ዲስፕሌስ ከሆነለት ፒስተኑ ይዞት በነበረው ቮሉም ያህል ቦታ የሄደው ዘይት ወይም ደግሞ ፍሉድ ይመለሳል ማለት ነው ወደ ቦታው ወደ ማስተር ሲሊንደሩ። ስለዚህ ፒስተኑን የሚመልስልን የስፕሪንጉ ይሆናል ማለት ነው ስፕሪንግ። ስለዚህ our answer will be choice B is the correct answer. Question 42. Dash is a solenoid operated device controlled by the engine control module. A the fuel injector, B sensor, C fuel pump, D starter solenoid. So we are asked a kind of solenoid operated device is not solenoid. ስለዚህ የተጠየቅነው ሶሎኖይድ ኦፕሬትድ ዲቫይስ ነው ማለት ነው። እና ያ ሶሎኖይድ ኦፕሬትድ ዲቫይስ በኢንጂን ኮንትሮል ሞጁል ነው ኮንትሮል የሚደረገው። ሶ the answer is choice A the fuel injector። ሌሎቹ ግን በሶሎኖይድ ኦፕሬትድ ዲቫይስ አለ። ለምሳሌ እዚህ ውስጥ አወዛጋቢ ሊሆን የሚችለው ስታርተር ሶሎኖይድ whereas ስታርተር ሶሎኖይድ ግን is not the correct answer። ሶሎኖይድ ኦፕሬትድ ዲቫይስ ነው እንጂ የተጠየቅነው ሶሎኖይድ አልተባልንም በራሱ። The correct answer is the fuel injector. The fuel injector is always maintained and controlled by the engine ECU. Question 43. The brake pedal holds on the first application if force is maintained on the pedal but goes lower with each successive gentle application, gradually going to the floor at a stoplight. What is the problem? A. The booster valve is faulty. B. The master cylinder is leaking internally. C. The booster is not working. D. The wheel cylinder are leaking. ጥያቄው ምንድን ነው? ብሬክ ፔዳል በመጀመሪያው አፕሊኬሽን ኦልሞስት ይይዛል የያዘ ይመስላል። ነገር ግን ቀስ እያለ ግን የተረገጠው እግር ሳይነሳ ሲቀር ቀስ እያለ እየወረደ ይሄድና መጨረሻ ላይ ፍሬን ሳይይዝ ኦልሞስት የያዘውን ፍሬን ለቆ ማለት ነው እስከ ወለሉ ድረስ ይሄዳል። ምኑ ብሬክ ፔዳሉ ማለት ነው። ስለዚህ ለዚህኛው ችግር መንስኤ ሊሆን የሚችለው ምንድን ነው? ስለዚህ the correct answer is the master cylinder is leaking internally ነው። ኢንተርናሊ ሊክ የሚያደርግ ከሆነ እንደዚህ አይነት ኢሹ ወይም ደግሞ ፕሮብሌም ይፈጠራል ማለት ነው። alright let's proceed. The next one, question 44. What will happen if the vehicle is made 50% heavier but all other parameters remain the same? ሌላ ሁሉም ፓራሜትር ተመሳሳይ ነው፣ ነገር ግን የመኪናው ክብደት ሊሆን ይችላል at the same time ደግሞ ቦዲው በጣም ግዙፍ ይሆናል። ያ ማለት ኢንጂኑ ሲሲው ተመሳሳይ ነው ከሌሎቹ መኪኖች አንፃር ሲታይ ወይም ደግሞ ዲዛይን ከተደረገበት ፓራሜትር አንፃር ሲታይ ኢንጂኑ ተመሳሳይ ነው፣ ትራንስሚሽኑ ተመሳሳይ ነው፣ ዊሉ ተመሳሳይ ነው፣ ስፒዱ ተመሳሳይ ነው። ዌራስ
ፊዚካሊ ግን በጣም ግዙፍ ሆነ። ለምሳሌ ቦዲው ማለት ነው። ቦዲው ቢጨመር ግዙፍ ቦዲ ቢሆን what will happen? A, the aerodynamic resistance will increase by a factor of 1.5 squared. B, the running resistance will remain the same. C, the running resistance will decrease. D, the running resistance will increase. This one is a minor question actually. ሁሉም ፓራሜትሮች ተመሳሳይ ሆኖ ነገር ግን ፊዚካሊ ሄቪ ቢሆን በጣም ግዙፍ ቢሆን ቦዲው ቢጨምር ራኒንግ ሬዚስታንሱ ይጨምራል ማለት ነው። ያ ማለት ተሽከርካሪው በተመሳሳይ ለምሳሌ በ1000 ሲሲ ከሆነ የኢንጂኑ ጉልበት 1000 ሲሲ ፔኔትሬት ማድረግ አይችልም ያንን ቦዲ ተሸክሞ ማለት ነው። መፍጠን አይችልም፣ መብረር አይችልም መኪናው። ምክንያቱም ኤሮዳይናሚክ ፎርስ ወይም ደግሞ ድራግ ፎርስ ከፊት ለፊት ስላለበት ማለት ያንን ኦቨርካም ማድረግ አይችልም። ቢኮዝ 50% ያህል ሄቪየር ሆኗል ከመጀመሪያው ማለት ነው። ስለዚህ ራኒንግ ሬዚስታንሱ ይጨምራል ማለት ነው። the running resistance will be increased. Question 45, which of the following material is used in knock sensor? knock sensorን ሜክ ለማድረግ የምንጠቀመው ማቴሪያል የትኛው ነው? A, thermistor, B, piezoelectric pickup, C, thermocouples, D, flap type sensor. This one is knock sensorን ለመስራት የምንጠቀመው የማቴሪያል አይነት piezoelectric pickup is the correct answer. Both this one, A and C, thermistor and thermocouple is for the sake of temperature sensor. ይሄኛው temperature ሴንሰርን ለመስራት ነው። ይሄኛው ደግሞ ኤር ፍሎ ሜትር ለመስራት የሚያገለግል ነው። ፍላፕ ታይፕ ሴንሰር so which is found in the intake manifold ማለት ነው። so the appropriate answer is choice B, piezoelectric pickup. So this material is helping, or this sensor will help for the engine as an ear, ልክ እንደ ኢር ወይም ደግሞ እንደ ጆሮ ነው የሚያገለግለው ማለት ነው። just to sense the vibration or the knock of the engine ማለት ነው። የኢንጂኑን ኖክ ወይም ደግሞ ቫይብሬሽን አሊያም ዲቶኔሽን አለ የለም የሚለውን ለመለየት so እና ኤሌክትሪክ ጀነሬት ያደርጋል በራሱ ማለት ነው። little amount of electricity. so then ECU ከዚህ መረጃ ይወስድና ምን ያደርጋል? ካምባስሽኑ ልክ እንዳልሆነ አንደርስታንድ ያደርጋል። then fuel injection ዱሬሽኑን ያስተካክላል ማለት ነው። question 46, when the engine is cold, the starting of the engine is usually what? A, smooth, B, noisy, C, easy, D, difficulty. so ኢንጂኑ በሚቀዘቅዝበት ሰዓት ስታርቲንግ ሲቹዌሽኑ ምን ይመስላል? so obviously it is difficult ነው፣ ያስቸግራል ወይም ደግሞ ይደበድባል። ምክንያቱም አየሩ ቀዝቃዛ በሚሆንበት ሰዓት ቻርጅ የሚሆነው ኤር ቀዝቃዛ ስለሚሆን፣ ስለዚህ ቀዝቃዛ አየር ገብተው ደግሞ እዛ ውስጥ እሳት ማቀጣጠል ስለማይችል ማለት ነው ኢግኒሽን ላይ ያስቸግራል። so difficult. so after a long try ነው የሚነሳው ማለት ነው ኢንጂኑ። question 47, during a compression test, among the procedure one is removing. compression test ስናደርግ ከተዘረዘሩት ውስጥ መፈታት ያለበት ወይም መውጣት ያለበት የትኛው ነው? A, cylinder head bolt, B, car battery, C, spark plug, D, wheel tire. so obviously this one is spark plug, because to insert the compression tester we are expected to remove the spark plug ፈተን ነው compression testerውን spark plug የፈታንበት ላይ እናስረው ማለት ነው። ስለዚህ
The answer is spark plug. Question 48. On throttle body injection system, the fuel injector is mounted on the total body injection assembly, whose metering tip is located directly above the dash. A. Carburetor. B. Injector. C. Throttle valve. D. Intake manifold. So throttle body injection የሚባል አለ. The fuel is injected on the throttle body. Throttle body ላይ ነው. So it uses only one injection. Maybe in some models it uses two injectors. ስለዚህ ሜትሪንግ ቲፑ የት ላይ ነው ሎኬት የሚሆነው ነው። So it is located on the throttle valve ማለት ነው. Above the throttle valve. So the answer is C. Question 49. What will happen if the traction force is negative? Traction force negative ቢሆን ምን ይፈጠራል? A. The vehicle will first accelerate and then decelerate. B. The vehicle will run at a constant speed. C. The vehicle will accelerate. D. The vehicle will decelerate. Obviously, the vehicle will decelerate here. ምክንያቱም traction force የምንለው which is ተሽከርካሪውን እንዲሄድ የሚያደርግ ፎርስ ነው፣ እንዲጓዝ የሚያደርግ። ስለዚህ ከኢንጂን የሚመጣው ሊትራሊ ኃይል ማለት ነው ትራክሽን ፎርስ ወይም ትራክቲቭ ኢፈርት የምንለው ማለት ነው። the energy or the power coming from the engine to the wheel to drive the vehicle ማለት ነው። ስለዚህ ያ ደግሞ ኔጌቲቭ ከሆነ which is ከኢንጂን የሚመጣ ኃይል የለም፣ ብሬክ አፕላይ ተደርጓል ማለት ነው። ሶ ዲሰለሬት ያደርጋል ማለት ነው። ኢቨን ብሬክ አፕላይ ባይደረግ ራሱ ፍሬም ባይያዝ ራሱ ዲሰለሬት ያደርጋል። then gradually ይቆማል፣ ቀስ እያለ መጨረሻ ላይ ይቆማል። All right, let's proceed to the final question, which is question 50. Where are the electro-optical sensors used? A. Position and speed measurement. B. Cooling water flow measurement. C. Lubricating oil flow measurement. D. Piston temperature measurement. Actually, the electro-optical sensor is a kind of sensor which is used to measure the position and the speed. In some extents, we may find on the TPS or the ABS system, anti-lock braking system, as well as throttle position sensor. ስለዚህ ኤሌክትሮ ኦፕቲካል ሴንሰር ልንጠቀም የምንችለው ፖዚሽን እና ስፒድ ሜጀርመንት ላይ ነው። ለኩሊንግ አንጠቀምም። ለኩሊንግ ለምሳሌ ተርሚስተር እንጠቀማለን። ሙቀት ላይ ለምሳሌ ኤግዞስት ላይ ከሆነ ቴርሞካፕል ልንጠቀም እንችላለን። ኩሊንግ ላይ ከሆነ ደግሞ ተርሚስተር እንጠቀማለን። All right, so this is all about today. If you have comment, suggestion or unclear idea, you are welcome. Just you can rise in the comment section and we'll forward by the next video. So የዛሬ ቪዲዮ ይህን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ የመጨረሻውን ክፍል ይዤላችሁ እመጣለሁ። ባይ ባይ።